የኢዮሄ ጊዜ አዳም ረታ። የምኒልክ ሁለተኛ ደረጃ ትምህርት ቤት አቀማመጥ የሚገርም ነበር። በስተደቡብ የ4 ኪሎ የሳይንስ ኮሌጅ ግቢ አለ። ይሄ የአጋጣሚ አሰፋፈር ተምሳሌትነት አለው። ተምሳሌትነቱ የተስፋ ነው። እንግዲህ ምኒልክ ሁለተኛ ደረጃ ደርሰህ ከለፋህ ወይም ከቀናህ እዚህ ኮሌጅ ትገባለህ ማለት ነው። ካልሆነ እያሸተትከው ይቀራል አይነት። ደግሞ አፍንጫችን ስር ነው፣ ፍዝ ሸንጎበታችንን እያከከ። በስተ ፀሐይ መውጫ ድሃና ሀብታም ተደባልቆ የሚኖርበት ሰፈር ነው። ከጭቃ ቤት እስከ ግንብ ቤት፣ ከቀናው እስከ ከፋው፣ እዚህም ችላ የማይባል ተምሳሌትነት አለ። ተምሳሌትነቱ እንግዲህ የምኒልክን ግቢ አሸንፈህም ሆነ ተሸንፈህ ቤት መስራትህ አይቀርም። ቤት መስራትህ ካልቀረ በሀብታምነትህ የድንጋይ ቤት ድንጋይ ያድርግህና በድሃነትህ የጭቃ ቤት እንደ ጭቃ ይጨቅጭቅህና ትወርሳለህ አይነት ነው። ለምን ተደባልቀው ተሰሩ? እንደ እንቁልልጭ መሆኑ ነው። እስኪ የኔን ግንብ እይ አንተ ጭቃ ቡኪ የመሰለ። ደግሞ የሚገርመኝ ከነዚህ ሁሉ ቤቶች የሚወጣው ጢስ አንድ አይነት መሆኑ ነው። የስጋና የቆሎ ጥብስ። ከትምህርት ቤቱ በስተሰሜን ትናንሽ ግሮሰሪዎች አሉ። ተምሳሌትነታቸው እንግዲህ መጠጣት፣ መዝናናት፣ መዳራት፣ መልማት ወይም መጥፋት ነው። የምስራቁ ተምሳሌት ከፈረሰ የምትሰፍረው እዚህ ነው፣ ወይም ቀድመህ እዚህ ከሰፈርክ ቤት አትሰራም ማለት ነው። ከምኒልክ ሁለተኛ ደረጃ ትምህርት ቤት በስተምዕራብ ትልቅ አውራ ጎዳና ነው። ከእንጦጦ ኮረብታ ስር እስከ ቦሌ እንደ ጥቁር የዘንዶ ሰረሰር የተዘረጋ። በዚህ ሰረሰር ዳር ዳር የመንግሥት መስሪያ ቤቶች፣ ዘናጭ ካፍቴሪያዎችና ፈረንጅ የሚሸቱ የተማሩ አበሾች የሚኖሩባቸው አፓርትመንቶች አሉ። እዚህ ምኒልክን አጠናቀህ ከሆነልህ ሰራተኛ ትሆናለህ። ስራህን አጠናቀህ ባይጠናቀቅ ኬሬዳሽ ወጣ ብለህ እዚህ ቡናን ትጠጣለህ። ካልሆነልህም ባዕድ ሀገር ሂደህ ትመለስና እነዚህ አፓርትመንቶች ላይ ትሰቀላለህ። አፓርትመንቶቹም ባለደረጃ ስለሆኑ ሚኒስከርት የለበሱ ወይዛዝርቶችን ሳትደናገጥ የኤልቪስን ዘፈን እያፏጨህ በሽሽታቸው ድረስ ማየት ትችላለህ ማለት ነው። ሞደርን ለሞደርን ነዋ። እዚያ ስንማር በተምሳሌት ነው የተከበብነው። ጫና ነው፣ የተምሳሌት ጫና ነው። እነዚህ የተምኔቶች ተምሳሌቶች ደግሞ እንደ ትልቅ ማኅፀን ሆነው ሌላ ትንንሽ የምኞት ተምሳሌቶች ከላይ እስከ ታች ከጎን እስከ ጎን እንደ ጽንስ አቅፈው ይይዛሉ። እነዚህን ተምሳሌቶች ግን አስተሳስረን የምናስባቸው ጥቂት ነን። ለምሳሌ እንማራለን። መማራችንን ለብቻው እናየዋለን። ኬክና አይስክሬም እንበላለን። እሱንም ከሌላው ሕይወታችን ነጥለን እንኖረዋለን። ከዩኒቨርሲቲ ተማሪ ጓደኛ እንሆንና እሱንም የአጭር ጊዜ ጉራ መንፊያ እናደርገዋለን። ቂልነት የሚባለው ይህ ይሆን እንዴ? ምኒልክ ትምህርት ቤት ሳስበው ትርምስ ይመስለኛል። ትርምስ ስል መራበሹ ማለት አይደለም። በጣም እንደተማሰለ የድንች ወጥ መደፍረሱ ማለት አይደለም። አይገባኝም ማለቴ ነው። ብዙ ጊዜ የሐሳብ መለዋወጥ ወይም መወያየት ስለሌለ አስተማሪ ስለ ተማሪ፣ ተማሪ ስለ አስተማሪ፣ አገር ስለ ተማሪ፣ ተማሪ ስለ አገር፣ ወንዶች ስለ ሴቶች፣ ሴቶች ስለ ወንዶች ወዘተ ምን እንደሚያስቡ ይሄ ነው ብሎ ወስኖ መናገር አይቻልም። በየግል የሚያስቡት ይቅርና ተማሪው በአጠቃላይ ስለ ሕይወት ምን አመለካከት እንዳለው አይታወቅም። አንድ ሰሞን ስለ አንድ ጉዳይ ወሬ ይነፍሳል። ብዙ ጊዜ ፖለቲካ፣ ከረር ያለ ጨዋታ የሚመስል ነገር። ስለ ፖለቲካ ግን ተነጋግረን ተወያይተን ሐሳብ ለሐሳብ ተለዋውጠን አናውቅም። አንድ ሰሞን ግቢው ውስጥ ወረቀት ይበተንና ወረቀቶቹ ላይ በደንብ የማይገቡኝ ጥያቄዎች ይደረደሩና እነሱ ካልተፈጸሙ አንማርም ይባላል። በዚህ ጉዳይ ተማሪው ይከፋፈላል። ብዙ ጊዜ ለ3። አንደኛው ክፍል አገሪቷ ውስጥ የሰፈነው ጭቆና ካልጠፋ ትምህርት ቤት ደጃፍ ዝር አልልም የሚል ሲሆን፣ ሁለተኛው
ትምህርት በማቆም ስርዓት መለወጥ አይቻልም፣ ስለዚህ እንማራለን የሚለው ነው። ሁለቱ ይተማማሉ። የመጀመሪያው ቡድን ሁለተኛውን የኢትዮጵያ ድሃ ሕዝብ በሚከፍለው ግብር እየተማራችሁ ችግሩን የማትሰሙት ወደፊት ዩኒቨርሲቲ ገብታችሁ ዲግሪ ስታገኙ አስረባሾቹም ዩኒቨርሲቲ ገብተው እንደማይጠብቋቸው ሁሉ ያሰባችሁትና ያለማችሁት ስራና የግል ምቾት እንዳያመልጣችሁ ነው። በዚህ ታሪክ ይፋረዳችኋል ብሎ ሲያማ፣ ሁለተኛው ክፍል ደግሞ የመጀመሪያውን እናንተ የደላችሁ የከበርቴ ልጆች ናችሁ ወይ በባዕዳን የተገዛችሁ ግለሰቦች፣ ትምህርት በማቆም ሳይሆን በመማር ነው አገር የሚገነባው፣ ይህች አገር ያላት ዕድል እሱ ብቻ ነው ይሏቸዋል። እነዚህ ሁለቱ ከላይ የጠቀስኳቸውን ተምሳሌቶች ወደ አሻቸው እየተረጎሙ ይጣሉባቸዋል። ሦስተኛው ክፍል ወይም ቡድን ግን የኔ ነው፣ የኔ ብቻ። ትምህርት ቤት እንዲዘጋ አልፈልግም። ምኒልክ ትምህርት ቤት ዙሪያ ያሉ ተምሳሌቶችም መከራከሪያ አይደሉም። አልፈራቸውም፣ አላደንቃቸውም። አንድ ቀን እንኳን ተሳስቼ ወደፊት ትልቅ ስሆን የዚህ አይነት ሕንፃ ይኖረኛል ብዬ ተመኝቼ አላውቅም። ወይም የደሃ ጎጆ አይቼ ፊት ለፊቱ የተሰጣውን አሮጌ አንሶላና የተቀደደ ሹራብ አጥንቼ አስጠልቶኝም ወደፊት እንደዚህ አይነት ልብስ እንዳለብስ አሁን ትምህርቴን በደንብ መማር አለብኝ ብዬ አላውቅም። በዚያን ጊዜ የሚጨነቀው ለአንድ ሰው ብቻ ነበር፣ ለቆንጆዋ ለእሌኒ። ምን አለበት እንዲህ ብጨነቅ? ማታ የቤት ስራዬን ሰርቼ ደብተሮቼን ቦርሳዬ ስከት የማስበው ቢኖር እሌኒ ቀን የጠየቀችውን የሆነ ጥያቄ ነው። ጥያቄዋ መነሻ ሆኖኝ ቀይ ከንፈሮቿን ማታ ቅዳሜ የእንግሊዝ ክለቦችን ኳስ ጨዋታ እነ ቦብ ቻርልተንና ጆርጅ ቤስትን በቴሌቪዥን ሳይ ትዝ የሚለኝ ቀልጣፋና ውብ እግር ነው የእሌኒ። በየሳምንቱ ገላይን ለመታጠብ ሻዋር ስገባና ለስ ያለ ውሃ በላይ ላይ ሲወርድ ትዝ የምትለኝ እሌኒ ናት። ለስላሳ ድምጿ። ከቤቴ ወጥቼ 4 ኪሎ ድኩማን አስፋልቶች መሃል ስገባ ትዝ የሚለኝ የእሌኒ ጸጉር ነው። በተለይ የአስፋልቱ ሬንጅ ግሎ ቀልጦ ሲያብረቀርቅ፣ ፀሐይ በሚያምር መልክ ወጥታ ጨረሯ ሰፈራችን ላይ ሲዘንብ ትዝ የሚለኝ የእሌኒ ሳቋ ነው። ክፍሌ ስገባ አይኖቼ በመጀመሪያ የሚፈልጉት እሌኒ የምትቀመጥበትን ዴስክ ነው። ዴስኩ ባዶ ሲሆን እወዳለሁ። ባዶ ካልሆነ ላያት የምችለው ተቀምጣ ነው። ከተቀመጠች ደግሞ እግሮቿ ዴስክ ስር ይደበቃሉ። ቂጧ ወደ ግድግዳ ይዞራል። ያካሄዷ ኪነት ይሰረዛል። ከሌለች ግን ደስ ብሎኝ በሩን እያየው እቀመጣለሁ። ወደ ግራም ሆነ ወደ ቀኝ ሳልገላመጥ በሩ ላይ አፍጥጬ እቀመጣለሁ። አይቀርም ትገባለች። ያኔ አያታለሁ። ያኔ ሁሉ ያያታል። የክፍላችን ግራጫነትና ቀዝቃዛነት ይጠፋል። እንደሱ አይነት አንገት፣ ባት፣ ደረት፣ የጡት አቀማመጥ ያለው የለም። እሷም ይገባታል። ሁሉ እንደሚያያት ይገባታል። ቅናት አንጀቴን ይበላኛል። እንዲሁኝላት ግን አብረን 1 ዓመት አንድ ክፍል ተቀምጠን አነጋግሬያት አላውቅም። ፊት ለፊት ደፍሬ አይኖቿን አይቻቸው አላውቅም። የኔ ዋና ተምኔት ይሄ ነው። አንድ ቀን ላናግራት፣ ሌላ ቀን እንድጨብጣትና ከምጨብጠው እጇ ወደ እጄ ምን አይነት ስሜት እንደሚተላለፍ ማዳመጥና በሚተላለፈው ነገር መደሰት። ሸፋጭ ተማሪዎች የሸፈቱበትን ጉዳይ ጠልቀው ባይረዱም ያልሸፈቱትን ቀለሜዋ ሳቦተር እያሉ ይሳደባሉ። እኔ ግን ለስድብ የምመች አልነበርኩም። ቢሆንም ይሄ አይኮራኝም። ምክንያቱም እሌኒን ለማየት ብቻ ትምህርት ቤት ዓመቱን ሙሉ ይከፈት ማለቴ ግልጽ ነው። አደባባይ የዋለ መከራከሪያ ሐሳብ ሆኖ አያውቅም። ራሴን የሚያዞረኝ ጉዳይ ቢሆንም ከኔ በተቀር ሌላ ሰው እንዲያውቀው አልፈልግም። ግን እሌኒን ወደ ክፍል ስትገባ የሚሰራውን ስራ አቁሞ የማያያት፣ ምክንያት ፈጥሮ ሊያዋራት የማይፈልግ፣ እንድትሰማው አድርጎ የማያሞግሳት ተማሪ አለ? የልብ እንነጋገር ተብሎ ያኔ በድብቅ ድምፅ ቢሰበሰብና ከእሌኒና ከመሬት ላራሹ መፈክር ምረጡ ቢባል አብዛኛው ተማሪ እሌኒ ሳይል ይቀራል። የሂሳብ አስተማሪያችንን ሲሳይ ወልደስላሴን ከ9ኛ ጀምሮ እስከ 12ኛ ክፍል ድረስ ካሉት ተማሪዎች የማያውቀው የለም። ዝምተኛነቱና ጥሩ አስተማሪነቱ ብቻ ሳይሆን ታዋቂ ያደረጉት ዝግተኛነቱና ድምፀ ለስላሳነቱም ናቸው።
በተለይ የ9ኛ ክፍል ተማሪዎች የሁለተኛ ደረጃ ትምህርት ቤትን ጣጣ መጋተር ሲጀምሩ ቀለል ባለ እንግሊዘኛ አልሆን ሲል ደግሞ አማርኛ እየደባለቀ በቸገራቸው ተማሪዎች ዴስክ እየዞረ አጋጠመው ቦታ ላይ እየተቀበለ ስለሚረዳ ይወደዳል። የተፈለገ ከባድ ጥያቄ ቢጠየቅ ተማሪዎች እንዲገባቸው አድርጎ በማብራራት የታወቀ ነው። ግዙፍ ጭንቅላቱ፣ ትንንሽ አይኖቹ፣ የሚያማምሩ ከንፈሮቹ፣ አጭር ቁመቱ፣ ቀጭን ሰውነቱ፣ ሉጫ ጸጉሩ ቻይናዊ ያስመስለዋል ይላሉ። ታዲያ ሲሳይ ቻይናው ይሉታል፣ ግን በመውደድ ነው። የሌላ ሁለተኛ ደረጃ ትምህርት ቤት ተማሪዎች እንኳን ስለ ሲሳይ ቻይናው ያውቃሉ። የተሰጠውን ቅጽል ስም ሰምቶ ያውቅ ይሁን አይሁን አላውቅም። ለእኔ የሲሳይ ጎበዝ አስተማሪነቱ ሳይሆን የድምፁ ዝግተኛና ደካማ መሆን ከኋላ የሚቀመጡ ተማሪዎችን ፊት ለፊት ጥቁር ሰሌዳው አጠገብ መጥተው እንዲቀመጡ ስለሚያደርግልኝ በሚስጥር ሽርኬ ሆኗል። የሲሳይ ድምፅ ሽርኬ ሆኗል። ከኋላ መቀመጫ እኔ ወደ ተቀመጥኩበት ፊት ለፊት መስመር ከሚጎርፉት ተማሪዎች መሃል አንደኛዋ ኢሌኒ ናት። ፊት ለፊት ባሉት ዴስኮች ላይ ሁለት ተማሪዎች እንቀመጣለን። ሲሳይ ሲመጣ ድምፁ ስለማይሰማ ሶስት እንሆናለን። ነገር ግን የድል ጉዳይ ይሁን ወይም አስቀይሚያት ኢሌኒ የምትቀመጠው ሰለሞንና ምንተስኖት ዴስክ ጋር ነው። ምንም ሳያደርገኝ ሰለሞንን የምጠላው ለዚህ ነው። በአንድ በኩል ግን ከኔ ጋር ባለመቀመጧ ደግ ነው ላለው። እንግዲህ የኔና የሰለሞን ዴስኮች ግራና ቀኝ ናቸው። ኢሌኒ መታ ስትቀመጥ ብዙ ጊዜ በእኔ በኩል ነው። ይህም በጠቅላላ አንድ ጎኗን ማንም ታዛቢ አደጋ ሳያደርስብኝ ላያት እችላለሁ። ቀጥ ያለ አፍንጫዋን፣ ከንፈሮቿ የሲሳይን የሂሳብ ሥራ እያዩ ሲያተኩሩ፣ የግራ እግሯን የሚያምር አጥንት የለሽ ጉልበት፣ ከፊለ ክብ ቅርጽ ያለው አንዳንዴም በጥንቃቄ ያልተዘረጋው መካከለኛ ርዝመት ያለው ቀሚሷ በትንሹ ወደ ላይ ተሰብስቦ ከገጿ በመጠኑ ቀላ ያለ ጭኗን ሳይ በዚህም የሐሳብ መከፋፈል ይሆናል የሲሳይ ቁጥር አስተማሪነት ከፍቶ ሳይሆን የሚያስተምረው አስደስቶኝ የማያውቀው ጸጥ ብሎ ካተኮረ በሰው ከሞላ ክፍል ውስጥ ነፍሴና አይኖቼ ተረብሸው ትምህርቴን የማልከታተለው እኔ ብቻ ሳልሆን እቀራለሁ። ሰለሞን ቁልፍ ተማሪ ነው። ቁልፍ ማለት ደፋር፣ ተናጋሪ፣ አሳማኝ፣ ደፍሮ ተናግሮ ማሳመን ብቻ ሳይሆን ትምህርትና ቁም ብሎ ተናግሮ ማስቆም የሚችል ነው። ማውራት ከጀመረ አያባራም። በከፊል ቀናበታለሁ፣ አንዳንዴ በጣም እቀናበታለሁ። የፈለግኩትን ሰው የፈለገውን ማንኛውንም ጉዳይ ሳላቋርጥ ሳላባራ ባወራ ደስ ይለኛል። ሲሳይ ከሄደ በኋላ ኢሌኒን ከሌሎች ልጆች ጋር ደርቦ በወሬ ጠምዶ ዴስኩ ላይ 5 እና 10 ደቂቃ የሚያስቆያት እሱ ነው። መሃል ዳሽን ካፍቴሪያ ስለተዋወቀው የዩኒቨርሲቲ 4ኛ ተማሪ ያወራታል። ኮሌጅ ግቢ ካለው ምግብ ቤት ወይም ካፍቴሪያ ምን አይነት ምግብ እንደበላ ያወራታል። በጓደኞቹ ክብርና ክብደት እኛ እንድንፈራው ይፈልጋል። ብዙዎቹ ያከብሩታል፣ ይፈሩታል። እኔ ግን ያበሳጨኛል። አልፈራውም፣ አላከብረውም። ምክንያቱም በኢሌኒ ምክንያት ብቻ ሳይሆን የጥርሱ አበቃቀል፣ የጥርሱ ሽግን ማለት አይደለም። የጥርስ ሽግን ይጠረጋል፣ የጥርስ ሽግን በመፋቂያ ይጸዳል። የሚያናድደኝ የድዱ ርዝመትና የጥርሶቹ ማነስ ናቸው። አንዳንድ ጊዜ የእግዚአብሔር ሴራ የተጠናቀቀ ይሆናል። ሲፈጥር ያበላሽና ማበላሸቱን አክራሪ ላድርገው ብሎ ነው መሰል ሽግናም ያደርጋል። ሽግናምም ነው። ሲስቅ አልወደውም። እንደዚያ የምታምር ኢሌኒ ፊት ያለ ፍረት ቢጫ ጥርሱንና ቀይ ፕላስቴር የመሰለ ድዱን ሲያሳይ አለማፈሩ ይገርመኛል። አንድ ቀን ጎኔ ከሚቀመጠው አንድ ተማሪ ጋር እያወራን ስንመጣ ሰለሞን ከሌሎች 3 ሰዎች ጋር በረንዳ ላይ ቆሞ ጉራ ሲቀጭ ደረስን። የሰለሞን ችሎታ በተፈለገው አርዕስት ላይ ማውራት መቻሉ ነው። እነዚህንም የወሬ አርዕስቶች በምሳሌ በሚያውቀው ታሪክ አቀናብሮ ቅጥፈት ቀባብቶ ያቀርባል። አንዳንዴ የችሎታው ስፋት የሚያስተማምን መሆኑን እጠራጠራለሁ። ስለ መኪና ወሬ ሲነሳ ስለ መኪና ብዙ አውርቶ የሚያውቀውን ሰው ጠቅሶ ታሪኩን የሚገርም የሚያስቅ አድርጎ ያቀርበዋል። ስለ ተማሪ ረብሻ ሲነሳ ተማሪ ሁሉ ያደረገውን አንስቶ ዩኒቨርሲቲዎች ባደረጉት በኩል አድርጎ የሱን አስተዋጽኦ ይጠቅስና
አስቂ ነገር ከመሃል ሰክቶ ተማሪውን በሳቅ ያፈርሰዋል። አርፌ መስማት እንጂ የቱን አምኜ የቱን እንደምጥል ግራ ይገባኛል። ታዲያ በዚህ ቀን ሲያወራ አገኘነውና ተቀላቀልን። እንዳጋጣሚ ወሬው የዩኒቨርሲቲ ሴቶች ስለመጥበስ ነበር። ወሬው ከዚያ ከምጠላው የሰለሞን አፍ ይወጣል። ወይ አቦ ገርዳሜ ነው የምትመስለው ታውቂያለሽ አለ አይደለ? ጠጋልኩና እህት ቡና እንጠጣም አልኳት። የገላመጠችኝ መገላመጥ። በኋላ አጠገቤ ያ ማን ነው ቁሟል። አቦ ይቺ ዶና ልትገለኝ ነበር እና ልጋብዝሽ ብላት ምንድን ነው አጠፋው ስለው እንዴ ይቺ የኬሚስትሪ ዲስቲንክሽን ተማሪ ናት ወንድ አታናግርም ምናምን አይለኝ መሰለ። ወላ ቀልቤ ወደቀ። እንዲሁ አንድ ቀን ትምህርት ሚኒስቴር ወረድ ብዬ ወላ አቦ ደብሮኛል አንድ በርድ ይዘሽ ጁስ ምናምን የምትገጭበት አይነት ቀን ነው። አንዷን ጠጋልኩና ወዴት ነው አልኳት። ምነው አንተ የእንትና ጓደኛ አይደለም ጥሩ አይደለም አትለኝ መሰላችሁ? እኔ አላውቃትም እሷ ታውቀኛለች። አይ ሴት በጣም ሲቀራረብ ማን ምን እንደሆነ ማወቅ ብቻ ሳይሆን መነቃነቅ አትችልም። አቦ ለመጥበስ ብዬ እስኪ በእናትህ ሽመልስ ሀብቴ ልውረድ እንዴ? ብዙዎቻችን ሳቅን። በንግግሩ መሃል ያጋጠመውን ሰው ትከሻ ይመታል። አፉን ወደ ላይ ከፍቶ ይስቃል። ጥርሱን እግዜር ይመስገን ያን ያላየውም። ታዲያ እዚህስ እንዴት ነው ይለዋል አንዱ ለጨዋታ። በቃ እዚህ ያቺ ጓደኛ ያለች በቃ መቅዲን ታውቂያታለሽ አይደል? መታሰር እኮ ነው አቦ። ከሌኒ ጋር ጉዳይ የለሽም? እስኪ በእናትሽ። አይ ኮስተር ትልብሻለች። ቀለሜዋ አትወጂም መሰለኝ። የሴት ቀለሜዋ የለውም እንዴ የሚኮሳተሩት ውሸታቸውን ነው። እንዲሁ አንድ ጊዜ ለሙከራ አለ አይደለም ይነው ሲሳይ ሲመጣ ጎኔ ትቀመጣለች አይደል? እንደ ቀልድ አድርጌ ጭኗን እንዳበስኳት አለ አይደለ ሳታስበይ ምናምን። ሂድ አለ አንዱ። እኔ የሰለሞንን እጁን አየሁት። እጆቹን እስከ ዛሬ አይቻቸው አላውቅም። በሱ በስተግራ ስለምትቀመጥ ሊነካት የሚችለው በግራው ነው። ጣቶቹ ረጃጅም ናቸው። እጆቹን ሲናገር ስለሚያነቃንቅ የጥፍሮቹን ቀለም መጠንና ቅርጽ ለማየት እድል አላጋጠመኝም። ካላመንክ እሱን ጠይቀው አለ በአገጩ ወደ ዴስክ አጋሩ እየጠቆመ። የዴስክ አጋሩ ምንተስኖት እንደ ሰለሞን መሆን የሚጥር ከመሃል ግን ኩፍ ብሎ የቀረ ነው። ቀልድ እየሞከረ የሚወድቅበት ወሬ ጀምሮ የሚፈርስበት ነው። ታዲያ ሰለሞን አብሮት ካለ ለእርዳታ ይቀላውጠዋል። ሰለሞን በቅልጥፍናው መሞት የጀመረውን ወሬ ነፍስ ሰጥቶ የሚያስለቅሰውን መሳቂያ አድርጎ ምሳሌ ያጠረውን በምሳሌ አዳብሮ ያነሳለታል። አዎ አለ ምንተስኖት። እንዴት እባክህ እሷ እኮ የዚህ አይነት አለ ሌላው። ሴት ድፍረት ነው የምትወደው ሙት። ያኔ ስነካት የተናደደች መስላለች ግን ደስ ብሏታል። ይሞቃል ጭኗ ሙት። ከዚያስ በቃ ተውሽ። ሴት ድፍረት ብቻ ሳይሆን ወሬ ጥስጠዛ ትወዳለች። ኢሌኒም እንደዛው ናት። ልበላ ያደረኩትን ለጓደኛዬ ብትነግራትስ? አትናገርም። የት ይተዋወቃሉ? በልበል የመጨረሻ ወሬኞች ናቸው እኮ። ሴት ሲባል ወሬኛ ነው አቦ። በትውቅ ምላሳቸው የማይደርስበት የለም። ተው እባክህ ዝም ብዬ ባያት ይሻላል። የምልህ አጉል ስህተት ከምሰራ አጠገቤ መታ ብትቀመጥ አይሻልም? ሳቅን። አዎ ይሻላል አልኩ በልቤ። ኢሌኒን ችላ የማለት ሐሳቡን ወድጃለሁ። ለምሳሌ በሰለሞን ፍላጎት ተደናግጣ ድንገት ቦታ ብትለውጥና ከኋላዬ ያለው ዴስክ ላይ ወይም ርቃ ወዲያኛው ጋር ብትቀመጥስ? ግን ምን መሰላችሁ ቀላል ነው። ከጓደኛዬ ከመቅዲ ጋር ብጣላ ያኔውኑ ነው የማወርዳት። ቆንጆ ዶና ናት። እስከዚያ ድረስ ግን እየተስማማ ትጠብቃለህ። በዚህ ላይ ትምህርቷን በደንብ ትሰራለች። ትዝ ይልሃል ሳይመልቴኒየስ ኢኩዌሽን ራሳችንን ያዞርንበት? ወላ እሱን በሰከንድ ሰራችሁ። አስተማሪውን ሳትበልጡ አትቀርም። ሁላችን ደገፍን። የምጠላው ነገር ስለ ትምህርት ሲነሳ ነው። ሁኖልኝ አያውቅም። እድሜ ልኬን ሁኖልኝ አያውቅም። ከአንደኛ ክፍል እስከ 11ኛ ክፍል ያገኘዋቸው ደረጃዎች ተካፍለው አማሃኝ በወጣ 24ኛ ይሆናል። አጠናለሁ መያዣ ልብ የለኝም። ከዳር እስከ ዳር ደብተሬን አንብቤው በበነጋታው ምኑ ከምኑ እንደሚያያዝ ይጠፋኛል። የቱ የት እንዳለ ይሰወረኛል። አንዱ ከአንዱ ይምታታብኛል። ሳላውቀው ከስር ህሊናዬ ከእሌኒ የሚያርቀኝ የአእምሮ ደካማነቴን መቀበሌ ይሆናል። ምናልባት የእሱ አይኖች አድንቀው ያርፉብኝ እንደሆነ ብዬ
ሌት ተቀን እሰራለሁ፣ ሌት ተቀን አጠናለሁ። እኔ የችሎታ ደካማነቴን በዝምታ ሳልፈው ሰለሞን ያወራዋል። ሰለሞን ፈተና ወድቆ አውርቶት ዝቅ አድርጎ የሚያዩ የለም፣ ተስቆ ይታለፋል። እኔ ግን ጎኔ ከሚቀመጠው ልጅ ጀምሮ ግድግዳ ላይ እስከተሰቀለው የንጉሠ ነገሥት ኃይለ ሥላሴ ፎቶ ድረስ ምን ሆንክ የሚለኝ ይሰለፋል። ኢሌኒን በዐይን በወዳትም ስለ እሷ የማውቃቸው ነገሮች እጅግ ጥቂት ናቸው። ለምሳሌ ጎበዝ ተማሪ የሆነችው በጣም ስለምታጠና ነው ወይስ አእምሮዋ ብሩህ ሆኖ ነው የሚለውን ጥያቄ መጠየቅ አልችልም። ብጠይቅም መመለስ አልችልም። ስለዚህ አልጠይቅም። ከአባቷ ስም በስተቀር የእናቷን አላውቀውም። ሰፈሯን እንኳን አላውቀውም። ይህም በሚመለከት የማውቀው ትንሽ ነገር ቢኖር የትምህርት ጊዜ ሲያልቅ በ6 ኪሎ አቅጣጫ ወደ ላይ ወጥታ ቅድስት ማርያም ስትደርስ ወደ ግራ መታጠፏን ነው። እሷን መውደዴ የሚታወቅብኝ ስለሚመስለኝ የት እንደምትገባ ለማየት ተከትያት አላውቅም። ይሄ ደግሞ የራሷ ጉዳይ ይመስለኛል። የራሷ ጉዳይም ነው። ሁልጊዜ በላይዋ ላይ የተስፋ የሚመስል ነጫጭ የቁም ሰንበሮች ያሉት ጥቁር ቀሚስ እንደምትለብስ አውቃለሁ። ይህን የመሰሉ 3-4 ቀሚሶች ይኑሯት አላውቅም። ነገሩን ነው እንጂ የሚያገባኝ ነገር የለም። ግን ነጭ ሰንበሮች ያሉበት ጥቁር ቀሚስ የምትለብስ ቀይ ዳማ ቀጭን ልጃገረድ እንዴት እንደምታምር የሚያውቃለ። በተለይ ስትስቅ በመሽኮርመም አፏን በጣቶቿ ጋርዳ አንገቷን ሰበር የምታደርግ፣ በችኮላ ስትራመድ ሳንቲሜትር ያህል ወደ ላይ የሚሰበሰብ ቀሚሷ የሚያጋልጠው የጠብደል ጭኖቿን ቅላት አይቶ ያልተከዘ ይኖራል። አፉን እዚያ ላይ እንዳልቂት ለጉሞ ከውስጧ ማርና ወተት ሊመጥ፣ እናቷንም አልወቅ፣ መኖሪያዋንም አልወቅ፣ የቀሚሷንም ሆነ የሻሿን ብዛት አልወቅ። ለኔ ኢሌኒ ተወዳዳሪ የሌላት ውብ ናት። እስኪ መቅረጫ አለህ ብላ አንድ ቀን በጎሉ አይኖቿ ትኩር ብላ ስታየኝ መቅረጫው ፊት ያለ። እሷ መቅረጫ ስለተባለ ቀላል ጉዳይ ነው የምታወራው። ሰለሞን በቀኝ ጎኗ ሆኖ የማያልቅ ተረቱን ይጎነጉናል። አፍ የሚሸጥበት አገር ብሄድ ይከብር ነበር። እኔ ግን ጥያቄዋን መመለስ አልቻልኩም። በእነዚያ ከንፈሮቿ አማርኛ የምትናገር አይመስልም። ሌላ መለኮታዊ ቋንቋ ይመስላል። ፊደላቱ ምናምን የሚጥም ነገር ተቀብተው እየተንሸራተቱ የሚወጡ ነው የሚመስሉት። ድምጿ እንደ ጣዝማ ነገር ነው። ቃላቶቿም እንደ ወለላ የሚጎተቱ፣ የጥርሶቿ ንጣት የሚያርፍበትን ብርሃን ጠቅላላ መልሶ ይሰጣል። የጆሮዎቿ ትንንሽ ጌጦች እንደ ትንንሽ ኮከቦች ያበራሉ። መንታ ስታርቶች ጡቶቿ መሃል የተኛው የሀብሏ ሰቅለ ወርቅ ትንፋሽ እንዳለው እንዳናሳ ፍጡር ይነቃነቃል። በዚህ ላይ አንገቷን የሆነ ነገር አድርጋ ዘንበል ታደርገዋለች፣ ቅጥነቱ እንዲታይ ሁሉ። እኔም ጤነኛ ሰው የሚያደርገውን ነገር አደረግኩ። መቅረጫውን ረሳው። እሷ ግን ያለው አልመሰላትም። በብርሃን ፍጥነት እኔን ከተቀመጥኩበት አንስተው በቦታዬ ፍልፈል ቆርኬ ወይም ሲጋራ የምታጤስ ሰጎን ቢያስቀምጡ ሁኔታዋንም ሳትለውጥ እስኪ መቅረጫ አለህ ማለቱ አይቀርም። ታዲያ እየቆየ ሁለት ስሜቶች እየተፈጠሩብኝ ሄደ። እኔ እሷን እንዳየዋት ሁሉ እሷ እኔን አለማየቷ ያበሽቀኝ ጀመር። አምባገነኖች የሚወለዱት በዚህ አይነት የስነ ልቦና ግጭት መሃል ይሆን እንዴ? ባትወደኝ እንኳን ክፍል ውስጥ እንዳለው አለመገንዘቧ ያናድደኛል። ዙሪያዋን ባሉ ወንዶች መደነቋ፣ ተፈላጊ መሆኗ የምትታይ እንጂ እሷ የማየት ሥራ እንደሌለባት እየጠቆማት ይሆናል። ግን ያስታውቃል እኮ ወንድ ልጅ መቅረጫ ተጠይቆ ልቡን ነስቶት አፉን ከከፈተ ያ መቅረጫ አያስጠላም? ጥቋቁር አይኖቹም ተጎልጉለው ጉንጮቹ ላይ እንደ ቃጭል ቆለጥ ከተንዥዋዥው። አንድ ቀን ማታ የቴሌቪዥን ኳስ ጨዋታ ካየው በኋላ የቤት ስራዬን ለመስራት መኝታ ቤት ስገባ ኢሌኒን ለማነጋገር ቁርጥ ሐሳብ አደረግኩ። እንደ ትልቅ ዓላማ። ይሄ ሐሳብ በየት ቀዳዳ ጭንቅላቴ ውስጥ ገብቶ እንደሰፈረ ትዝ አይለኝም። አንዲት ሴት ላይ ተደብቆ በማፍጠጥ ምንም ሊገኝ እንደማይችል ስለተረዳው ይሆናል። የማንቸስተር ዩናይትድ የእግር ኳስ ተጫዋቾች ከመከላከል ይልቅ በማጥቃት ማሸነፋቸው ትምህርት ሰጥቶኝም ይሆናል። እሷን ከማዋራቴ በፊት ግን አንዳንድ ነገሮች መለማመድ ነበረብኝ።
እንዴት እንደምናገር፣ ምን እንደምናገር፣ የት ቦታ እንደማናግራት፣ እነዚህን ሁሉ መለማመድ ነበረብኝ። በተለይ ቄንጥ አስፈላጊ ነው። ልብስ ለዋውጭ አላየችኝም። ፋሽን ቃይሬ አላየችኝም። ስተቴ በአፍ አለመቅረቤ ይሆናል። በአፍ የሚያጥረኝ እሱ ነው። አፍ ልምምዴ ግን የማልፈራቸው ሴቶች ላይ መሆን አለበት። ለምሳሌ በመንገድ ሳልፍ ታክሲና አውቶቡስ የሚጠብቁ ልጃገረዶች፣ ካፍቴሪያ ገብቼ ጁስ ስጠጣ ተያይዘው የሚገቡ ልጃገረዶች ካሉ እነሱን በመጥቀስ የሚያወርዱትን የስድብ ሆነ የትችት ናዳ መቀበል፣ ወይም በመልሱ ቁና ሙሉ ጥቅሻ፣ ጣሳ ሙሉ መሽኮርመም መቀበል። ከእነዚህም ትንንሽ ልምዶች ለእሌኒ የሚሆነኝን ማቀነባበር። ታዲያ ቤቴ ውዬ ሳጠና፣ ሳነብ፣ ልብስ ሳጥብ፣ ሬዲዮ ስሰማ የምውለው ሰው ከሰኞ እስከ አርብ ሲመሽ ወይም ቅዳሜና እሁድ ቀን ከተማ ውስጥ መዋል ጀመርኩ። ሲኒማ ኢትዮጵያ፣ ሲኒማ አድዋ፣ ሲኒማ አምፒር ቤቶች የሆኑ አብሬ የምውላቸው ልጆች ፈጣን ፒያሳንና 4 ኪሎን ያቃጠሉ ሆኑ። 1000 ሴቶች ጠቀስኩ። 250ዎቹ ዘጉኝ። 250ዎቹ ተሽኮረመሙ። 250ዎቹ መልሰው ጠቀሱኝ። 250ዎቹ ሰላም ይሉኝ ጀመር። ሰላምታ ከሚሰጡኝ 250ዎቹ 100ው ከአራዳ ልጆች ጋር በመዋሌ፣ 100ው መልኬ ደስ ስላላቸው፣ የቀሩት ደግሞ ደጋግመው ስላዩኝ ነው። መልኬ ደስ ካላቸው 100ዎቹ 50ው አብረውኝ መሆን ሲፈልጉ 50ው አድንቀውኝ ያለፉ ናቸው። አብረውኝ ከሚሆኑ 50ዎቹ 25ቱ እየተጫወቱ ሊያዩኝ የሚፈልጉ ሲሆኑ የቀሩት ልባቸው የከጀለ ነው። ከቀሩት 25ቱ 12 ተኩሉን ስስማቸው፣ 12ቱን ስተኛቸው፣ የቀረችዋ ግማሽ ሴት ግን ጀርባዬ ላይ እንደ ብጉር ተተክላ፣ ፊቴ ላይ እንደ ጺም በቅላ ሚስቴ ሆነች። 6 ዓመት ሳትለየኝ ከመሃል ኢሌኒን ባረሳትም ጠፋች። የቀረው ጊዜ የሕይወቴ ከፊል ያለፈው በስለላ ነው። አገሩ ስለተበጠበጠ የድሮ የሚኒሊክ ተማሪዎችን ማግኘት ከባድ ሆነ። ያጋጠሙኝን 1-2ቱን አዋርቼ በጠመዝማዛና በቀጥታ መንገድ ብጠይቅ ኢሌኒ የሄደችበትን የሚያውቅ ጠፋ። ታዲያ በጎዳና ስሄድ በወዲያ በኩል ቀይ የምታምር ሴት ሳይ ኢሌኒ እየመሰለችኝ እደነግጣለሁ። ምሽት ከሆነና በደንብ ማጤን ካዳገተኝ የአስፋልት መንገድ መሃል ከእብድ ታክሲ ከጉረኛ ባለመኪና ታግዬ እሻገርና ሴቷ ዙሪያ እንዣብባለሁ። ኢሌኒ አትሆንም። ጊዜ ካለኝና ከተመቸኝ ያቺው ያጋጠመችኝን አናግራለሁ። የኢሌኒ ልክፍቱኜ ነው መሰል። ቀይ ዳማ፣ ትንሽ ቀላ ያሉ ጸጉረ ሉጫ፣ ቀጠን ያሉ ሴቶች አይኖቼ ውስጥ የሚነድ ሾተል ሰክተው ይሄዳሉ። የሀበሻ ሴት ቀለም ብዛት፣ የጠይሞቹ፣ የጥቁር ጠይሞቹ፣ የቀዮቹ፣ የቀይ ዳማዎቹ፣ የፍኮቹ፣ የብልጭልጮቹ። ታዲያ አይኖቼ ውስጥ የሾተል ደን አለ። ሚስቴም ቀይ ናት፣ ግን ወፍራም፣ ረጅም። ኦ ረጅም ሴት። ሁልጊዜ ታዲያ ሚስቴን እንደሸሸዋት ነው። ከሥራ ስመጣ ካልመሸ በረንዳ ላይ ይቀመጣለሁ። ከኔ ጋር በተገኘው ሰበብ ሁሉ መዳራስ ስለምትፈልግ በረንዳ ላይ አንድ አሮጌ ሶፋ አለ። እዛ ሄጄ እቀመጣለሁ። የግቢያችን በረንዳ ከውጭ ከመንገድ ስለሚታይ ስድ ነገር ለመስራት አደፍርም። አፈ ደፋር ድርጊተ ቦቅቧቃ ናት። መኝታ ቤት ስገባ ቶሎ ራሴን እቆጣጠራለሁ። ለምሳሌ የበላሁትን ምግብ በማማት ሆዴን ረቂቅ ቁርጠት እንደመታው ሁሉ አልጋ ውስጥ ገባለሁ። አንዳንዴም ቆነጥነጥ ያደረጋት ከመሰለኝ መኝታ ቤት ገብቼ በመተከዝ እቀመጣለሁ። ስራ አበሳጨኝ ብዬ ይሄ ደርግ የሚባል ነገር የሌለ ነገር ያሰራናል የመሰለ ግን ኬሬዳሽ ነኝ። አንዳንዴም ፊቷ ላይ የወንድ አምሮት ሲንቀለቀል ሳይ ቴሌቪዥን ፊት ለፊት ዓለምን የሚያስገርም ድብርት ተደብሬ ይቀመጣለሁ። ግን ምንም አላይም። ሚስቴ ታዲያ ቅጡ ይጠፋታል። ትዳብሰኛለች፣ መድኃኒት ታመጣለች። የውሸቴን እውጣለሁ። አልሞት መቼም። ሰራተኛችንን ትረግማለች። ሰራተኛችን እንከን የሌላት ናት። ከዚያ ፍቅር መግለጫ አንሰራም። እኔ በየሜዳው
ባህሌ ያላመደኝን የወሲብ ገበናዬን ወደ ሌኒ የሚጠጋ ቀይ ዳማ እየፈለግኩ ጥንጌን ብከት የልቤ ያልደርስ አለ። ሚስቴ አጠገቤ ቁጭ ብላ በፍላጎት ትቃጠላለች። አለበለዚያ ውስጥ ልብሷ ለምን ሐምራዊ መሰለ? አንዳንድ ጊዜ ለምን እንዳገባዋት ራሴን ስጠይቅ መልስ መስጠት ይከብደኛል። እኔን የሚወደኝ የሚያምነኝ ብል ይሻላል። ሸርሙጣን ማን ያምናል? ስለሌለና እሷ ብቻ ስለምትወደኝና ስለምታምነኝ ይሆናል። ከነዚያ ሁሉ ሴቶች እሷ ብቻ ፍቅር፣ የእሷ ደንቃራ፣ እሷ የእኔ ደንቃራ። ግን ሚስቴ ከእሌኒ አላለያየችኝም ይመስላል እንጂ። የሆነው ምንድን ነው? አንድ ጊዜ ትምህርት ቤት ቆመ። እሌኒ ጠፋች። ፕፍ! ስለ እሷ ባጠያይቅም የሚያውቅ አልነበረም። ጠፋች። ኮሌጅ ገባው። ላይታች ኮሌጅ ብፈልጋት ጠፋች። ፕፍ! እንደ መተብተብ ነገር ሆንኩ። ከላይ እስከታች ከግር እስከ አንገት ስለ ማዕድናት ስማር በኢትዮጵያ ወርቅ፣ አልማዝ፣ ዩራኒየም፣ ናቹራል ጋዝ፣ ታንታለም፣ ፎስፌት አለ እያሉ ካርታ እየጠቆሙ ሲያወሩ እንዴ ፕሮፌሰር እሌኒስ ማለት ይቃጣኝ ነበር። እዚህ ሚስቴ ለመቅጠን ዳይት ስትጀምር በልቤ ያበሻ ዳይት እያልኩ አጨበጨብኩ። ቢያንስ በቅጥነቷ እሌኒን እንድትመስል ቢባል ከጡቶቿ ስር ተነስቶ ታች እፍረቷ ድረስ ያለው የሆዷ ቅንፍ እንደ ደጋን ከመስፋት አልተገታም፣ አልጠፋለ። ጡቶቿ ከርዝመታቸው ካወዳደቃቸው አልመለሳሉ። ብልሃቷ ግን ለእኔ ሳትነግረኝ በዘመዶቼ ተወዳ ዘመዶቼን ከዘመዶቿ አስተዋውቃ ቆይታ አረገዝኩ አለችኝ። ለእኔ ብቻ ሳይሆን ለእናቴም። እናቴን አቅፋ እትዬ ነው የምትላት። አረገዝኩ፣ ጸነስኩ። ታዲያ በተለያየ አቅጣጫ ተወረደብኝ። ይህችን የመሰለች ልጅ ምን ፈለግ ከሷ ሌላ? ውበት ትፈልጋለህ? ውበት አላት። ሙያ ትፈልጋለህ? ሙያ አላት። ፍቅር ትፈልጋለህ? ታፈቅርሃለች። የተማረ ትፈልጋለህ? ተምራለች። ሌላውን አናውቅም። እኔ ተረሳው። እኔና እሌኒ ተረሳን። ለብቻዬ ራሴን እየጠየቅኩ ልጁ ተወለደ። ወንድ። ጎብኚ ሁሉ የወርቅ ፍልቅቅ የመሰለ የሚለው ግድ አልሰጠኝም። ተፈለቀቀ አልተፈለቀቀ የመጀመሪያውን ልጅ በጣቴ እንኳን ነክቼው አላውቅም። ሲያለቅስ በተገኘበት ሚጢጢት ራስ አምጥቼ በተበለቀጠው አፉ ባስገባ ወዳለው ወይ ትልቅ ወንጭፍ ላይ አስቀምጬ ልክ እንደ ጠጠር ወደ ሆለታ ብተኩሰው በጉዲፈቻ ማደጉ አይቀር። የሚያበሽቀኝ እኔም መምሰሉ ለመካድ እንኳን አያመች። ባለቤቴ የሆነችዋ ሴት በሌሎች ሰዎች ግምትና አባባል ቆንጆ ነች ብትባልም ለእኔ ሁና ታይታኝ አታውቅም። ከእሷ ጋር የተሳሰርንበት ነገር እንደሚመስለኝ እሷ በመፈለጓ እኔ ባለመፈለጌ ነው። ከሰው የመግባባት ትልቅ ችሎታ አላት። እናቴ ከኔ የበለጠ ብትወዳት፣ አባቴ ሲያገኛት ጉንጯን ቢስማት የሚገርም ትዕይንት አይደለም። ለ10 ደቂቃ የተገናኘችውን ሰው አቆላምጣ ትጠራለች። በዚህም አታፍርም። በእኔ ቸልተኛነትና ገለልተኛነት መሃል አሟቂ አያያዡና ትገባለች። ሴት መሆኗ ነው እንጂ ከሰለሞን የሚመሳሰል ነገር አላት። የከፋኝ ዕለት፣ የራኳት የመሰላት ዕለት ሰው መሃል ሳታፍር ታለቅሳለች። ምክንያት ፈጥሬ ክፍሌን ዘግቼ ስቀመጥ ከቴዎድሮስ አደባባይ ቤቷ የታክሲ ካገኘች በታክሲ የታክሲ ካላገኘች በእግር ደብተሯን ተሸክማ ትመጣለች። አንዳንዴ እግሮቼ ላይ ክንፍ ተክዬ ወደ ሌላ አገር ብራዚል፣ ኮሎምቢያ ምናምን መሄድ ፈልጋለሁ። መጥፋት። የእሷ ስተት እኔን መውደዷ አልነበረም። ስተቱ በእኔና በኤሌኒ መሃል መሰንቀሯ ነው። ስስማት እየተማረኩባት ነበር። እሷ ግን ራሷን ስታ አፌን ትታ ክንዴ ላይ ግማሽ ሰዓት ትተኛለች። የደከመ የሚያናውዝ ሰመመን የገባ ቅድመ ሚስት ሴቴን በገጿ ስጫወትና ከንፈሮቿን ስስም ትስ የምትለኝ እሌኒ ናት። እሌኒን እንዲህ ስስማት ትተኛለች። የትላንቱ አሳሳም ይሻላል የዛሬ። ከንፈሮቿ የደረቁ የሚመስሉት ለምንድን ነው? እስክትባንን ድረስ
ሲኒማ ላይ ካዩዋቸው የአሳሳም አይነቶች አንዳንዶቹን እሞክራለሁ፣ ተራ በተራ እንደ ክሊንት ኢስትውድ፣ እንደ ሻን ኮንሪ፣ እንደ ጄምስ ኮበርን ምናምን። ከመሃል ከባነነች እሷን ፈልጌ በፍቅር ብዛት ሰክሬ ፋታ ልሰጣት ያልፈለግኩ ይመስላታል። ለዚህ ድርጊቴ ራሴን ይቅርታ ጠይቄ አላውቅም። የምሰራው ስህተት አይመስለኝም። በመንፈሴ ግማሽ ከሷ ግማሽ ከእሌኒ ጋር ነኝ፣ ግማሽ ሚስቴ። የኛ ባች የነበረው የምኒልክ ተማሪ ለአብዮትና ለእንጀራ ተበታትኖ ከፊሉ ኮሌጅ፣ ከፊሉ ወደ ሞት፣ ከፊሉ ወደ እስር ቤት፣ ከፊሉ ወደ ውጭ አገር፣ ከፊሉ ወደ ሥራ ዓለም፣ ከፊሉ በየቤቱ ሲቀር እኔም በራሴ ተራ ኮሌጅ ተመርቄ ወጣው። በማዕድን ልማት ሚኒስቴር የኃይል ምንጮች ጥናት ግብረ ኃይል ውስጥ ጠቢብ ተብዬ ተመደብኩ። እንግዲህ ይህ ሁሉ ጊዜ አለፈ። ከመሃልም ግማሽ ሚስቴን አገባው። በዚሁም 2 ልጆችን ወለድኩ። የበሸኩለት እነዚህን ልጆቼን መዝሩጥና ማንሾለላ ብዬ ጠራቸዋለሁ። ታዲያ ሌኒን ለመጥበስ ብዬ ያደረግኩት ልምምድ ጸባዬ ሆኖ በቅሎብኝ ብዙ ጊዜ ቤቴ አልውልም። ይሄ ደግሞ የሚስቴና የገንዘቤ ጠር እንደሆነ ይገባኛል። ምናልባት ሚስቴ ሰራተኛ ባትሆንና የወሩን እስከ ወር እያባቃች የማታልፍ ቢሆን ኑሮ መዝሩጥና ማንሾለላ በረሃብ ያልቁ ነበር። ቢያልቁም ግድ የሚሰጠኝ አይመስለኝም። የኤሌኒ ልጆች ቢሆኑ ኑሮ ግን ራቁቴን ሁኜ እነሱን ሐራ ለብስ ነበር። ሚስቴ በእሷ እንዳልተደሰትኩ ሁልጊዜ ይገባታል። ሁልጊዜ ታመራለች። ሁልጊዜ እግዚአብሔር ልቤን እንዲመልሰው ቅድስት ማርያም ወጥታ ትጸልያለች። የሚገርመኝ ግን በዚህ በፈራረሰ የስሜት ወጣ ገባ ውስጥ ለሰዎች አማራኝ አታውቅም፣ እኔን አምታኝ አታውቅም። ነገሩ ያስጠላቸው ወዳጆቿ ምን ነው አንቺ አንድ ነገር አርጊ እንጂ ሲሏት ያደገበት ነው እውነቱን አይደለም እኮ ትላለች። አንዳንድ ጊዜ ጎን ለጎን ተኝተን ጎኗ ባልተኛ ወዳለው፣ በተለይ ጸጉሯን እንዳይበላሽባት አልጋው ጠርዝ ተቀምጣ በቢጎዲን እየጠቀለለች በሻሽ ያሰረችው 2 ያጠቡ ጡቶቿ ሆዷ ድረስ ተንዘላዝለው እንግሊዘኛ እየደባለቀች ወሬ ስታወራኝ ምታት ምታት ይለኛል። ፊት ለፊቴ ሶፋ ላይ ተቀምጣ ጣቶቿን ቀለም ስትቀባና አያምርም ስትለኝ የጣቶቿን ጥፍሮች በገጀራ ቆራርጬ መጣል እፈልጋለሁ። ሰውነቷ ላይ አምሮ አላርፍ ያላትን ጨርቅ እያራገፈች እያስተካከለች ቁም መስታወት ተጠግታ ስትሽከረከር ጨርቋን ላይዋ ላይ ቅደደው ያሰኘኛል። ለእሷም ሳይሆን ለእኔም ሳይሆን በእኔና በእሌኒ መሃል የጥቁር ዶሮ ደንቃራ እንደሆነች ይሰማኛል። ይህ ሁሉ ሆኖ መሳቅ መጫወት አታቆምም። ስሟን እስካሁን አልተናገርኩትም። ሶስና ትባላለች። 2 የሰዘር ያለበት ስም እንደ እስስት። የአንዱ ጸባይዋ ደንቃራ መሆን ነው። ሌላው ያበሳጨኝ ጣጣ የማታውቀው ሰው የለም። አዲስ አበባን ወደ መንደር የለወጠች ሴት ናት። እዚህ መስሪያ ቤት እንትናን አውቃለሁ። ያ ኮሎኔል እንትና እንዴ እሱ እኮ የከሊ ወንድም ነው። ያ እንዴ እሱ አንደኛ ደረጃ አብረን አስፋውስን ተምረን የለም እንዴ? አፈወርቅ እንዴ አፈወርቅ ማናት እቺ ቱሪዝም የምትሰራው ዘለቃ? የሷ ወንድም አይደል እንዴ? ያጎቱ ልጅ እኮ አብሮኝ ነው የሚሰራው። ታዲያ እኔ አዲስ አበባ መኖር አልቻልኩም። ሴት ልተኛ አስብና ወይ ላከፍና የት እንደምሰራ ስናገር እንዴ አንዲት ጓደኛ የዚያ የሚሰራ ባል አላት እባልና ሶስና የተብሎ ስሟ ይነሳል። ያውም ተቆላምጦ ምን እንደምታበላቸው አላውቅም። ለነሱ ያቀመሰቻቸው ለኔ አለመስራቱ ይገርመኛል። ሚስቴም አንዳንዴ ለተንኮል የምታውቃቸውን ሰዎች በመዘርዘር የወንዶችን ደሞ በዛ በማድረግ አንዳንዴም ወንዶቹን እያቆላመጠች እንድቀና ትፈልጋለች። ቀንቻ አላውቅም። 4 ኪሎና ፒያሳ አልጋን ጥፋ የአዲስ አበባን ወንድ በሰልፍ ብትጠራ አልቀናም። ግን አድርገው አታውቅም። ይገርማል። የመለከፍ ነው። እሷ እኔ የት እንዳለች በማላውቃት እሌኒ አንድ ቀን ሶስና አድርጋ የማታውቀውን ከ2 ሳምንት በኋላ
ሰርግ እንዳለባትና ሰርጉ አብሬያት እንደሄድ ነገረችኝ። ሌላ ጊዜም ትጠይቀኛለች። እምቢ አልሄድም ካልኩ ትረሳዋለች። ባትረሳውም እያማረረች ትተወኛለች። አሁን ግን ኮስተር ብላ ነው። ነገሩ የማይቀር ቀጠሮ እንደተያዘበት ለማመልከት ነው መሰለኝ። ሳሎን የሚቀመጠውን ካሌንደር ፊት መታጠቢያችን ክፍል ውስጥ አምጥታ ሰቅላ የሰርጉ ቀን ላይ በቀይ እስክርቢቶ ምልክት አደረገችበት። አልሄድም ብዬ እንደለመድኩት በጠና ባልከራከርም የበለጠ እንድታምነኝ ከሰርጉ ዕለት 2 ቀኖች ቀደም ብዬ የውሸቴን በጠና ለመታመም ወሰንኩ። ይሄ ሸፍጠኛነቴን ጠርጥራ ሳይሆን አይቀርም በየቀኑ ማታ ማታ ስለ ሰርጉ ልዩ መሆን ታወራኛለች። ሙሽራው ዕድሜው 50፣ ልጅቷ ዕድሜዋ 28 እንደሆነና ሰውየው 6 ልጆች፣ ሴትየዋ 1 ልጅ እንዳላት ታብራራልኛለች። ሰርጉ የመሄዴ ፍላጎቴ የተነሳሳው ግን ሙሽራዋ ስሟ ኢሌኒ እንደሚባልና የድሮ የሚኒሊክ ተማሪ እንደነበረች ስትነግረኝ ነው። ልቤ ኦ ኦ እያለ ተንበል ብሎ ከተኛበት እየተሳበ ቀጥ ብሎ ቆመ። መቼም ልቤ ቁሞ አይቀር። የሰርጉ ቀን ደርሶ ከሶስና ጋር የስጦታ ዕቃችንን ይዘን ሄድን። እንደ ተወራልኝ ሰውየው እጅግ ሀብታም ነጋዴ ነው። ከድሮም ነጋዴ፣ አሁንም ነጋዴ። በመጀመሪያ ቤቱ ሄድን። ሕንፃ ነው። ያጀበው የመኪና ሰልፍ እንደ ጨሌ ተያይዞ የጎዳና ጠመዝማዛ ተከትሎ የሚነጉድ ዓይን የሚያደክም። እዚህ ሙሽሮቹን የማየት ዕድል አላጋጠመኝም። የራት ግብዣው ገነት ሆቴል ሆኖ ተበልቶ አልቆ የዳንሱ ወለል በሙሽሮች ይከፈት ተብሎ እስክስ ሲባል ኢሌኒን አየኋት። በዚያን ወቅት በአዲስ አበባ ሀብታምን ባል የማድረግና ካለው ወንድ ጋር መውጣት ችሎታና አራድነት ፋሽን ቢሆንም እንዲህ የተለወጠች ኢሌኒ የሚሳካላት መስሎ አልታየኝም። ሙሽራ በመሆኗ የተደረገላትን እንክብካቤ ቀንሼ ሳያት ዓይኔ የማትገባ የማታስደነግጥ ሆና አገኘኋት። እንድታየኝ ፈለግኩ። እንዲህ አምሮብኝ ቸልተኛና ግዴለሽ ሕይወቴ ኳኩሎኝ እንደ እሷ ደንግጬ እንዳላገባው እንድታየኝ ፈለግኩ። ግን ሊገባት አይችልም። ድሮ አታውቀኝም። ግን የራሴን ስሜት ለማርካት ዳንሱን ጨርሳ ስትቀመጥ ሙሽራውን ይቅርታ ጠይቄ አነጋገርኳት። ጤና ይስጥልኝ ሙሽሪት፣ መልካም ጋብቻ። አመሰግናለሁ። ድሮ እኮ ምኒልክ ትምህርት ቤት አብረን እንማር ነበር። እንዴ? አዎ፣ ትዝ አልከኝ። አልተለወጥክም። ማን ነኝ? ሰለሞን ጎን የምትቀመጠው አልነበርክም? ያ ሰለሞን ጉዴ ፈላ። ትዝ ብሎሻል። ለማንኛውም ለድሮ የትምህርት ቤት ጓደኛዬ ሰርግሽን አሟሙቅልሻለሁ። እንዴ ታዲያስ? ትቻት ሄድኩ። ምኗም አልሳበኝ። ጠይሙናለች። እዚያ ጠይም ገጿ ላይ ጥቁር ጠይም ማዲያት አለ። በፓውደር ልትቀብረው የለፋች። ጣቶቿን የሸፈነው ቆዳ የተሸበሸበ ይመስላል። ጥፍሮቿ ሰፋፊና ረጃጅሞች ናቸው። አፏ ግራና ቀኝ ተጎትቶ የሰፋ ይመስላል። ስትናገር የድምጿ ቅላጼ እንደ ፈቴ ሴት ነው። ፈረንጆች ቤች እንደሚሏት አይነት። በከፊል ደንግጫለሁ። ሕልሜ ከ100ኛ ፎቅ ላይ እየጮኸ ወደ መሬት ሲወርድ አይነት ነው። አወዳደቁን ላቆመው እፈልጋለሁ። ኢሌኒ እንዲህ እንዳትሆን እፈልጋለሁ። እሷን ሰላም ብዬ ወደ ሶስና ስመለስ ድንጋጤ አልለቀቀኝም። ከሶስና ጋር ለመደነስ ስንነሳ ግብዣው ላይ ከወዲያ ወዲህ የሰበሰበችውን ወሬ ልትነግረኝ ጀመረች። ምን መሰልኩት በእናትህ? ምን ነው? የሰውየው ትልቅ ልጅ ሊለክፈኝ አልፈለገም እንዴ? ምን አለበት? ሂድ። ምን ነው እስከዚህ? ልጆቹ እዚህ ምን ይሰራሉ? አባታችሁን አይድሩም እንዴ? አይደለም እምልሽ፣ የእሷ ልጅ እዚህ አለ። ምን ነው? በጣም ተዋውቁ ነበር እንዴ? ኧረ አይደለም። ዲቃላ የሰራው መስሎሽ ነው? ማን ያውቃል? አይደለም፣ ለማየት ጓጓው። ቅድም ሲያሳዩኝ ነበር። ትልቅ ልጅ ነው እኮ። ተያይዘን እየደነስን ሶስና ዙሪያዋን ማየት ጀመረች። ያውልህ እዚያ
አለችኝ። ብቻውን ግድግዳ ጥግ ወንበር ላይ ተቀምጦ ፋንታ የጨበጠ 10 ዓመት የሚሆነው ልጅ እያሳየችኝ። ዳንሱን ስንጨርስ እሷን ትቻት ወደ ልጁ ሄድኩ። ስጠጋው በዐይኖቹ ጠፍሮ ያዘኝና ቀልድ እንደነገርኩት ሁሉ ፊቱ ለሁለት እስኪከፈል ሳቀ። ከላይ እስከታች በድንጋጤ ተመተርኩ። የድዱን ርዝመትና የጥርሱን ትንሽነት ሳይ እጁን ለመጨበጥ እጄን በነሲብ ዘረጋውና እንደ ሰላምታ አድርጌ የሰለሞን ልጅ ነህ አይደለም አልኩት። ትንሽ እጁን በየዋህነት እጄ ውስጥ አስገብቶ ያን የምጠላውን ጥርስና ድድ እያሳየኝ አዎ አለኝ። የበለጠ የደነገጥኩት አንድ እሁድ ዕለት ሌኒ አምባሳደር ቲያትር ፊት ለፊት መኪና አቁማ ልጇን እየጎተተች ስትገባ ሳያት ነው። ማለት ሰው እንደዚህ በአካሉ ይከዳል ማለት ዓይን ከየቦታው ትስብ የነበረች ሴት ዛሬ ቲያትሩ መግቢያ በር ፊት ለፊት የካሸር መስታወት ላይ ስራቶ የተንጠላጠለ ወንዴ ሸረሪት እንኳን ተገላምጦ የማያያት ስትሆን፣ ወደ ቲያትር ቤቱ አገባቧ ራሱ ፍጥነት አለበት ከዓይን ለማምለጥ። የሚያየን ግን ያለ አይመስለኝም። ሲኒማው ከመጀመሩ በፊት ለልጇ ኮካኮላ ለመግዛት ከአዳራሹ ስትወጣ ፊት ለፊት ስለተገናኘን ሰላም ተባባልን። ጨዋ ለመሆን እንዳማረባት ነገርኳት። እሱስ ተው አለችኝ። ሁለታችን ተግባብተናል። ያጣችውን እናውቃለን። ቡና ጋብዣት አንድ ጥግ ቁመን ስለ ድሮ ምኒልክ ማውራት ጀመርን። የተጋራነው ሴማ ስላልነበር አንዳንድ ነገር አነሳስተን ወሬው ሞተ። ሆነ ብዬ ስለ ሰለሞን አላነሳውባትም። ስለ ሲኒማው ጥቂት ካወራም በኋላ የት እንደምትሰራ ጠየቅኳት። ፒያሳ በዓይን የማውቀው ልብስ ቤት እንደምትሰራ ነገረችኝ። ይህን ሥራ እንዴት እንደጀመረች ማብራሪያ ስትፈልግ ወደ ኋላ መመለስ ነበረባትና እኔ ባልፈልግም ብዙ አወራችኝ። የምትወደው አይነት ሕይወት ያሳለፈች አትመስልም ከአንዳንድ አወራሯ። ምክንያቱም ጨዋታዋ ሁሉ ስለ ልጇ ብቻ ነው፣ ስለ ዮናስ ነው። ዮናስ ተወለደ፣ በቃ ለዮናስ ብዬ ዮናስ እንዳይከፋው። ሰለሞንን አላነሳችም። ሰለሞንን አላነሳውም። በወሬ ምን እንደሰማው ልትገምት ትችላለች። የሶስና ባል አይደለው። ሲኒማ መጀመሩን የሚነግር ደወል ስንሰማ ተያይዘን ገባን። ለብቻዬ ቦታ መምረጥ ጨዋነት ስላልመሰለኝ እሷና ዮናስ አጠገብ እጄ ተቀመጥኩ። የሕይወት ዙር የሚገርም ነው። አሁን በህሊናዬ ሁለት እሌኒዎች ተፈጠሩ። ድሮ የማውቃት እሌኒና አሁን ዛሬ ጎኔ የተቀመጠችው ጊዜ ያዛጋት እሌኒ። እኔ ከሷ በስተግራ ነኝ፣ ልጇ በስተቀኟ ነው። እንግዲህ እሌኒ ከመሃል ናት። ከማየው በምናብ ከተቀመረ ሲኒማው ይልቅ እዚህ በዓይኖቼ በጆሮዎቼ የምመሰክረው ነገር ገረመኝ፣ በለጠብኝ። ከሲኒማው ሸራ ላይ በሚነጥረው ብርሃን ገጿን አልፎ አልፎ አየዋለሁ። እሷም ታየኛለች። የዘመኑ ዘመን ያመጣውን ለውጥ ለመፈተሽ ነው ብዬ መሰለኝ። ቀኝ እጄን ወስጄ ጭኗ ላይ አስቀመጥኩ። በሁለት እጆቿ ይዛው ማሸት ጀመረች። ዘመን ገረመኝ። እጇ ውስጥ ሆኖ እያላበው፣ እያሸችው፣ እየፈተገችው። ኦ ዘመን ገረመኝ። እንዲህ ደረቷ ላይ የቆመው ትዕቢቷ፣ እንዲህ ኮርታ የምትሄደው ልጅቷ፣ ሙሽርነቷ ሳይበርድ ይሄው ራሷን ልትሰጠኝ አሰፍስፋለች። ተንኮል ሆንኩ። እጄ ተንኮል ሆነ። ቀሚሷን ቀስ ብዬ አንስቼ ጭኖቿ መሃል እጄን አስቀመጥኩ። ዞር ብላየችኝ። ልጇን ዞር ብላየችው። እጄን አላወጣሁም። ተመቻችታ እንደምትቀመጥ ሁሉ ትንሽ ጋለል ብላ በጭኖቿ መሃል እጄን ቆልፋ ያዘችኝ። እንዲህ ሆነን ምናልባት ግማሽ ሰዓት ያህል ቆየን። ማርያምን ክርኔን አመመኝ። ለማላቀቅ ከሞከርኩ የምትሰድበኝ፣ የምትገላምጠኝ፣ ቶሎ የምታወጣው ከሆነ መጀመሪያውኑ ለምን እጅህን ላከው የምትለኝ መስሎኝ ፈራው። ማታ ላይ ከሲኒማው አዳራሽ ስንወጣ
የምትሰራበትን ቦታ ስልክ ቁጥር ሰጠችኝ። ጨዋ ለመሆን ራሴ ጠይቄ ሁሉ ነገር አስጠላኝ። የዚያን ዕለት ማታ ከሰርጉ መልስ ቤቴ ስገባ ያደረግኩት ነገር ቢኖር ሶስናን የልጆቼን እናት ጠማማነቴን ችላ የኖረችውን የኔን ጣጠኛ ኩንስንስ ወላዴን የኔን ወሬኛ ዘልዛላ ጡቶቿን በሁለት እጆቼ ይዤ የታጠበ አንሶላ እንደሚጨምቅ ሰው ክንዶቼ ላይ ጠምጥሜ ልበል ድብልቅልቅ አድርጌ መሳም ነበር። በልቤ ከባቡር የረዘመ ይቅርታ እየጎተትኩ የእጅ አሰጣጤ አባብቷት እስክታለቅስ ከዚያ እያለቀሰች እየተናፈጠች ስርቅታ በሚቆራርጠው ለስላሳ ድምፅ እሌኒ ናት አይደለም አለችኝ። አንገቷ ስር ያስገባውት ፊቴ በድንጋጤ ሲጨማደድ ይታወቀኛል። ምን ይሏታል ሶስናን? መልአክ? የምኒልክ ትምህርት ቤት አንድ ተምሳሌት ያጥረዋል። ሂዶ ወይም ደርሶ ስለመመለስ የሚነግር